في كمان واحد يمكن. يلا يا جوج هناك. We've got some breaking news. The U.S. is carrying out strikes on Iran just hours after Donald Trump threatened to hit the country hard. So explosions have been heard near the Strait of Hormuz. This is the first American attack on the country since Friday, July the 24th. Today, Iran launched a barrage of missiles at American forces in the Middle East. This as the U.S. and Saudis strike Tehran-backed militias in Iraq. And then take a look at the aftermath of the airstrikes. Buildings and cars were left destroyed by the U.S. and Saudi strike on Tehran-backed militias in Iraq. President Trump is renewing threats to launch intense new strikes on Iran after its surprise attack on U.S. forces in the Middle East. We're going to be hitting them very hard because it's our turn to hit them. They know it's coming. They're asking us not to do it, but they tried shooting it last night. So we had 5 rockets shot going 8,500 miles an hour. ሰላም ጤና ይስጥልን ባለም ዙሪያ ለምትገኙ የቻናላችን ተከታታዮች የአሜሪካና የኢራን ጦርነት እንደገና አገርሽቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትናንትናው ዕለት እሳት ለብሰው እሳት ጎርሰው ለሚዲያ ሁሉ የሚከብድ ዛቻ የተሞላበት ንግግር ካደረጉ በኋላ አሁን ከደቂቃዎች በፊት የአሜሪካ ሴንትኮም በኢራን ላይ እጅግ አውዳሚ የሚባለውን ጥቃት ጀምሬዋለሁ ብሎ ይፋ አድርጓል። ፕሬዝዳንት ትራምፕ የተናገሩት ለሚዲያዎች ሁሉ የሚከብደውን ቃላት አሁን የኛ ሚዲያም አይጠራውም። ነገር ግን በአማርኛ ጽሁፍ ስክሪን ላይ ትመለከቱታላችሁ። በኢራን ጎዳናዎች የፕሬዝዳንት ትራምፕን ምስል አንገቱን ታንቆ የሚያሳይ በበርካታ አካባቢዎች እየታየ ነው። እሱንም ትመለከቱታላችሁ። በዩናይትድ ስቴትስ እና በሳውዲ አረቢያ መካከል የመጀመሪያው የጋራ የአየር ድብደባ በኢራን ላይ ተደርጓል። ሳውዲ አረቢያ ወደ ፉል ስኬል ወይም ወደ ሙሉ በሙሉ ጦርነት ገብታለች። አሜሪካን ተቀላቅላለች። በግብጽ የሚገኘው የአሜሪካ የነዳጅ ታንከር ሙሉ በሙሉ መውደሙም ተሰምቷል። እንዲሁም ቻይና 400 ሮኬቶችን ለኢራን ልትሸጥ ነው። ሶስተኛው የዓለም ጦርነት ባጭሩ ተጀምሯል። ዩክሬንም ጦርነቱን ተቀላቅያለሁ ብላለች። እስራኤል አዲሱን እሳት የለበሱ እሳት የጫኑ አውሮፕላኖችን አዘጋጅታ ኢራንን ድባቅ ልትመታት ነው። ሶስተኛው የዓለም ጦርነት ማለት ይሄ ነው። ዝርዝሩን በቀጥታ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እንድትከታተሉ በአክብሮት እየጋበዝኩ አሁን ወደ ዝርዝሩ አልፌያለሁ። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በነጩ ቤተ መንግስት ለስብሰባ በተቀመጡበት እንዲሁም አሜሪካ እጆች ለሰላም ተዘርግተዋል ከኢራን ጋር ወንድማዊና ጓደኛ ማቾች የተሞላበት ንግግር እያደረኩ ነው ባለችበት ወቅት ኢራን ግን የለም አሻፈረኝ በማለት በጆርዳን የሚገኘውን የአሜሪካን የጦር ቤዝ ለመምታት ተከታታይ የባላስቲክ ሚሳኤል አስወነጨፈች። የአሜሪካ ማዕከላዊ እዝ ሴንትኮም ኢራን የተወነጨፉትን ሁሉንም ሚሳኤሎች አክሽፊያቸዋለሁ ካለ በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይሄን ሲሰሙ እሳት ለብሰው እሳት ጎርሰው ተናገሩ። የንግግራቸው ቃላትም እጅግ በጣም ከባድ ለዓለም አቀፍ ሚዲያዎች ሁሉ የሚከብዱና በአስተሪክስ ምልክት የሚቀመጡ ነበሩ። የኛ ሚዲያም የፕሬዝዳንት ትራምፕን ንግግር ቃል በቃል መጥራት ለሚዲያችን እጅግ ከባድ እንደመሆኑ መጠን በአማርኛ እንዲሁም በእንግሊዘኛ ስክሪን ላይ የፕሬዝዳንት ትራምፕን ንግግር እንዲህ ፖስት አድርገናቸዋል። ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ቁጣቸው እንደተናገሩ እንግዲህ የአሜሪካ ማዕከላዊ እዝ ሴንትኮም አሁን ከደቂቃዎች በፊት በኢራን ላይ ታይቶ የማይታወቀውን አውዳሚ የሚባለውን ኦፕሬሽን ጀምሬዋለሁ ሲል ተደምጧል። ለበርካታ ቀናት ፓውዝ አድርጎ የነበረው የአሜሪካ ማዕከላዊ እዝ ሴንትኮም አሁን በኢራን ላይ ሌላኛውን ዙር ድጋሜ አውዳሚ የሆነ የአየር ድብደባ ጀምሮታል። ዓለም በሙሉ እየተናወጠች ነው። ጦርነቱ እጅግ አስጊ ወደሚባል አውዳሚ ደረጃ ተሸጋግሯል።
ተናግረዋል። የፕሬዝዳንቱ ቃላት እጅግ በጣም ከባድና አስደንጋጭ ነበሩ። ፕሬዝዳንት ትራምፕ በዚህ ደረጃ ተቆጥተው አያውቁም ነው የተባለው። በአሜሪካ ምድር እነዚህን ቃላቶች መናገር አንድ ሰው የመጨረሻ ሲናደድና የመጨረሻ ትግስቱ ሲያልቅ የሚናገራቸው ቃላቶች ናቸው ነው የተባለው። ሳውዲ አረቢያ ጦርነቱን በይፋ ከአሜሪካ ጎን በመሰለፍ ተቀላቅላለች። በዩናይትድ ስቴትስ እና በሳውዲ አረቢያ የመጀመሪያውን የጋራ የአየር ድብደባ በኢራን ላይ በጥምረት አድርገዋል። Today, Iran launched a barrage of missiles at American forces in the Middle East. This as the U.S. and Saudis strike Tehran-backed militias in Iraq. And then take a look at the aftermath of the airstrikes. Buildings and cars were left destroyed by the U.S. and Saudi strike on Tehran-backed militias in Iraq. At least 20 fighters were killed and 32 others wounded in these overnight strikes. በኢራቅ ውስጥ መሽጎ የሚገኘው ከኢራን ጋር ግንኙነት አላቸው የተባሉ ታጣቂ ቡድኖች ላይ ኢላማ በማድረግ በአሜሪካና በሳውዲ አረቢያ ኃይሎች የተፈጸመው የጋራ ጥቃት በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የአሜሪካ መካከለኛው እዝ ሴንትኮምና የሳውዲ አረቢያ ሰራዊት ባወጡት መግለጫ መሰረት በምስራቃዊ ኢራቅ በሚገኙ የኢራን አብዮታዊ ዘበኛ IRGC ደጋፊዎች ላይ የተመሰረተ ትክክለኛ የድብደባ ዘመቻ አካሂደናል ብለዋል። በኢራቅ ከፊል የመንግስት ዕውቅና ባለውና በሺሻ ታጣቂዎች ጥምረት በሚመራው የህዝብ ንቅናቄ ኃይሎች ፖፑላር ሞቢላይዜሽን ፎርስ PMF መግለጫ መሰረት በባግዳድ በባስራና በነነዌና በሌሎች አካባቢዎች የሚገኙ የቡድኑ ዋና ዋና መሳሪያ ቤቶች ወይም መስሪያ ቤቶች በተፈጸሙ ጥቃት ቢያንስ 20 ታጣቂዎች ዶግ አመድ ሲሆኑ 32ቱ ደግሞ ቆስለዋል ነው የተባለው። ይህ ቡድን የኢራንን ዋና አጀንዳ አስፈጻሚ በኢራቅ ውስጥ የመሸገ ኃይል ነው ተብሏል። የሳውዲ አረቢያ ብርቅዬ ተሳትፎ ነው ተባለ። ይህ ጥቃት የሳውዲ አረቢያ የጦር አውሮፕላኖችና ከዩናይትድ ስቴትስ ጋር በመተባበር በቀጥታ በውጭ ሀገር መሬት ላይ ወታደራዊ ጥቃት ሲፈጽሙ የታየበት ታሪካዊ ብርቅዬና የመጀመሪያው ጥምረት ነው ተብሏል። እንዲሁም የአሜሪካ ሰራዊት ባወጣው ሪፖርት ባለፉት 72 ሰዓታት ውስጥ ብቻ ከ30 በላይ የድሮን ጥቃቶች በክልሉ የሚገኙ የአሜሪካ ኃይሎች ላይ ለመሰንዘር መሞከራቸውን በመጥቀስ ይህ ጥቃት ራሱን የመከላከል እርምጃ መሆኑንም ገልጸዋል። የኢራቅ መንግስት ምላሽ ምን ነበር? የኢራቅ ሉዓላዊነት ተጥሷል አለ። የኢራቅ ፕሬዝዳንት ጽፈት ቤትና የብሔራዊ ደህንነት ምክር ቤት ጥቃቱን አጥብቀው አውግዘውታል። መንግስት ከሳውዲና ከአሜሪካ ጋር የደህንነት ማረጋገጫ ውይይቶችን እያደረገ ባለበት ወቅት ይህ ጥቃት መፈጸሙ የሀገሪቱን ሉዓላዊነት የሚጥስ ተቀባይነት የሌለው ድርጊት መሆኑን ገለጹ። የታጣቂዎቹ የበቀል ዛቻም ተሰምተዋል። በኢራቅ የሚገኙ ጽንፈኛ የሺሻ ታጣቂዎች ቡድኖች ጥቃቱን ተከትለው አሜሪካና ሳውዲ አረቢያ ከባድ ዋጋ እንደሚከፍሉ በማስጠንቀቅ የማያዳግም ምላሽ እንደሚሰጡ ቃል ገብተዋል። ሌላው የኢራን ክንፍ የሆነው በሃውቲ የሚፈጸመውና በተለይ የመን አካባቢ የሚሰነዘረው ጥቃት ደግሞ በርካታ የሳውዲ አረቢያ የነዳጅ ጫኝ መርከቦችን ታርጌት እያደረገ ነው። ጦርነቱ ከመካከለኛው ምስራቅ እየሰፋ ወደ ተለያዩ አካባቢዎች ቀይ ባህርና ምስራቅ አፍሪካንም ጭምር እያካለለ መሆኑ ተሰምቷል። የአሜሪካ ወታደሮች ወይም በምስራቅ አፍሪካ ውክልና ያላቸው እንዲሁም የአሜሪካ ኤምባሲ መቀመጫውን አዲስ አበባ ያደረገው ከኢትዮጵያ ጋር ልዩ ጥምረት አለኝ፣ ልዩ ወዳጅነት አለኝ፣ ኢትዮጵያን ተባብሮ ለማጥፋት የሚሞክረውን ሁሉ እንዋጋዋለን ብለዋል። ጦርነቱ ባጭሩ ሶስተኛው የዓለም ጦርነት ላይ ምዕራፍ በቀጥታ የገባ መሆኑ የሚታወቅ ነው። በግብጽ የሚገኘው የአሜሪካ የነዳጅ ታንከርም እንዲሁ በኢራን ወድመዋል። ግጭቱ ከፋርስ ባህረ ሰላጤ ውጭ ወደ ሰሜን አፍሪካና ሜዲትራኒያን ማዕበል መቀላቀሉ ከፍተኛ ስጋት ፈጥሯል ነው የተባለው። በግብጽ የሜዲትራኒያን የባህር ዳርቻ በሚገኘው የዶሚአት ወደብ ላይ በተፈጸመ የድሮን ጥቃት የማርሻል ደሴቶች ባንዲራ ስታንዳርድና በአሜሪካ ኩባንያ ባለቤትነት ስር ያለችው ኤነርጎስ ዊንተር የተሰኘች የፈሳሽ ጋዝ ማከማቻ መርከብ ሙሉ በሙሉ ተመታ ዶግ አመድ ሆናለች ተባለ። በዚህ ድንገተኛ ፍንዳታ የተነሳው እሳት በሁለተኛዋ መርከብ ላይም ተዛምቶ ነበር። ይሁን እንጂ የግብጽ የፔትሮሊየም ሚኒስቴር የእሳት አደጋ መከላከያ ሰራዊቶች እሳቱን ሙሉ በሙሉ መቆጣጠር መቻላቸውንና ምንም አይነት የሰው ሕይወት እንዳልጠፋም አስታውቀዋል። የባህር ላይ ደህንነት ባለሙያዎች ይህ ጥቃት ጦርነቱ ከቀድሞው ቀጠና ውጭ ወደ ዓለም አቀፍ የኢነርጂ ማዕከላት እየሰፋ መሄዱን የሚያሳይ አደገኛ እጅግ በጣም አደገኛ ሲሉ ገልጸውታል።
ቻይና እስከ 400 የሚደርሱ የቻይና ጸረ አውሮፕላን መከላከያ ስርዓቶችን ለኢራን ልታቀርብ ነው ተባለ። በጉዳዩ ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ልዩ መግለጫ ሰጥተውበታል። በቀጥተኛው ግጭት ላይ ትልቅ ጂኦፖለቲካዊ ገጽታን የሚጨምርና በቴህራንና በቻይና መካከለኛ አካላት መካከል አዲስ የተደረሰውን የጦር መሳሪያ ስምምነት ሚስጥራዊ የስለላ ሪፖርቶች አጋልጠዋል ወይም ተጋልጠዋል። ስምምነቱ እንዲህ ይላል። ኢራን ከ300 እስከ 400 የሚደርሱ የቻይና ሰራሽ ጸረ አውሮፕላን ሚሳኤል ማስወንጨፊያዎችን ማናፕ ኤድ በተለይም ደግሞ KW-12 እና FN-16 ሞዴሎችን ከ60 እስከ 70 ሚሊዮን የአሜሪካ ዶላር ባለው ዋጋ ልታቀርብ መሆኑ ተሰምቶባታል። ይህ ግዥ የተነደፈው በቀጣይነት በአሜሪካና በእስራኤል የአየር ላይ ጥቃቶች ከፍተኛ ጉዳት የደረሰበት የቴህራን የአጭር ርቀት የአየር መከላከያ አውታር እንደገና ለመገንባትና ለማሻሻልም ነው ተብሏል። እነዚህ እጅግ ተንቀሳቃሽና በሙቀት መፈለጊያ ወይም በኢንፍራሬድ ላይት የሚመረመሩና የሚሰሩ ስርዓቶች ዝቅ ብለው የሚበሩ የአሜሪካ አውሮፕላኖችን፣ ድሮኖችና ሄሊኮፕተሮችን በአጭር ጊዜ መጥቶ ለመጣል ያስችላሉ ተባለ። የስለላ ምንጮች እንደገለጹት ጭነቶቹ ከምዕራብ ቻይና ተነስተው ወደ ኢራን ከመድረሳቸው በፊት በፓኪስታን በኩል እንዲያልፉ ታቅዷል ነው የተባለው። የቻይና የውጭ ጉዳይ ሚኒስቴርና የፓኪስታን ወታደራዊ ኃይል ዘገባዎች ፍጹም መሰረተ ቢስ ናቸው ብለው መረጃውን አጣጥለውታል። ይህ መረጃ የወጣው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በቤጂንግና በሞስኮ ለኢራን መንግስት የጦር መሳሪያ እንደማይሸጡ ቀደም ሲል አረጋግጠውልኝ ነበር የሚል ጥብቅ ማስጠንቀቂያ ከሰጡ በኋላ ነው። እውነት ቻይና ይሄን አድርጋው ከሆነ ወይም ልታደርግ አቅዳው ከሆነ ግን በጣም አዝናለሁ ብለዋል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። በቻይና ላይ አጸፋ እወስዳለሁ ግን አላሉም። በጣም አዝናለሁ ነው ያሉት የአሜሪካው ፕሬዝዳንት። እንግዲህ የተከበራችሁ አድማጭ ተመልካቾቻችን በአጭር ጊዜ ይጠናቀቃል ተብሎ የታሰበው የአሜሪካና የኢራን ጦርነት አድማሱን እያሰፋ ወደ ሶስተኛው የዓለም ጦርነት ተሸጋግሯል ማለት ይቻላል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱን በአጭር ጊዜ ለማጠናቀቅ የኢራንን አሉ የተባሉ ቁልፍ የኒውክሌር ጠበብቶች፣ የጦር መሐንዲሶችና እንዲሁም ሱፕሪም ሊደሩን ጨምሮ በመግደል እናጠናቀቀዋለን፣ ሪጅም ለውጥ ወይም የስርዓት ለውጥ እናመጣለን ብለው አስበው ነበር። ይሁንና ጦርነቱ ከተጀመረ በት ሰዓትና ደቂቃ ጀምሮ አድማሱን እያሰፋ ከመካከለኛው ምስራቅ ተነስቶ አሁን ወደ ሜዲትራኒያን፣ ወደ ቀይ ባህር፣ ወደ ምስራቅ አፍሪካ እንዲሁም ወደ ተለያዩ የዓለም አቀፍ አካባቢዎች ተስፋፍቷል ነው የተባለው። ዩክሬን ጦርነትን ተቀላቀያለው ብላለች። ምክንያቱም ደግሞ ሩሲያ ለኢራን የስለላ ማቴሪያሎችን በማቅረብ በርካታ የአሜሪካ የጦር ቤዞች በመካከለኛው ምስራቅ እንዲመቱ ማድረጓን ደርሸበታለው። እኔም ጦርነቱን ለመቀላቀል ያግዘኝ ዘንድ የኢራንን መርከብ መትቼ ጥል ያለው ብላለች። ኢራንም በሁኔታው በመቆጣት በዩክሬን ላይ ሌላ ጥቃት ለመፈጸም እንዳቀደችም ተሰምቷል። አሁን ቻይና ደግሞ 400 ሮኬቶችን ለመሸጥ መስማማቷን ሚስጥራዊ የሆኑ የስለላ ድርጅቶች መረጃውን አጋልጠውባታል። ሳውዲ አረቢያ በይፋ ከአሜሪካ ጎን በመቆም የአየር ላይ ጥቃቶችን በኢራን ይዞታዎችና በኢራን ደጋፊዎች ላይ ፈጽማለች። እንዲህ እያለ ጦርነቱ አድማሱን እያሰፋ በርካታ የዓለም አቀፍ ሀገራትም እየተሳተፉበት ይገኛሉ። እንግሊዝም ለአሜሪካ የጦር ቤዞቿን የአሜሪካ የአየር ኃይሎች እንዲንቀሳቀሱባትና እንዲወነጨፉበት ፈቅጃለሁ ብላለች። ኢራን በጉዳዩ ላይ በከፍተኛ ሁኔታ ተቆጥታለች። ይሄ ነው ሶስተኛው የዓለም ጦርነት ማለት። ከዚህ በላይ ሶስተኛው የዓለም ጦርነት ምን አለ? በርካታ ሀገሮችን ያሳተፈ ጦርነት ሆኖ ብቅ ብለዋል።